ይህ ቪዲዮ ብዙ ሰዎች ጋር መድረስ ያለበት ቪዲዮ ነው። በዚህ ቪዲዮ ትልቅ ስራን እንድንሰራ ጥሪ አቀርብላችኋለሁ። ይህን ቪዲዮ ከመጀመራችሁ በፊት በደንብ መታየት እንዲችል ለብዙ ሰዎች ሼር አድርጉላቸው። ለዚህ የዘር ጭፍጨፋ ወደ እግዚአብሔር ድምጽ እንኑናቸው። In Nigeria, what's going on there? 7,000 Christians have been killed, priests kidnapped and murdered. 35 Christians a day being murdered in Nigeria. እጅግ በጣም ልብ የሚነካ ዜና ከምዕራባዊቷ አፍሪካ ሀገር ከናይጄሪያ ተሰማ። ሰዎች ይገደላሉ፣ ይጨፈጨፋሉ፣ በግፍ ይሞታሉ። ናይጄሪያ በደም እየታጠበች ነው። እየሞቱ ያሉትም ክርስቲያኖች ናቸው። ምናልባትም ዓለማችን ካስተናገደችው ሰፊ የዘር ጭፍጨፋ አንዱ ወደ መሆን እያመራ ይመስላል። እንደ አውሮፓውያን አቆጣጠር በ2025 ብቻ 7000 የሚያክሉ ክርስቲያኖች ተጨፍጭፈዋል። ይህን ጭፍጨፋ በዋነኝነት እያደረገም ያለው ቦኮ ሃራም የሚባልና ራሱን የሚጠራ የሽብር ቡድን ነው። ህዝብን ለማስቆጣት በሚመስል መልኩ በባለፈው ሳምንት ሮብ ላይ አንድ የቤተ ክርስቲያን አገልጋይና ሽማግሌ የነበረን ሰው ወስደው በማገት ለመግደል ችለዋል። በዛኑ ሳምንት እሁድ ዕለት ደግሞ ወደ 54 የሚጠጉ ክርስቲያኖችን ገደሉ። በቀን 35 የሚጠጉ ክርስቲያኖችም ይሞታሉ። ለምን እንደሆነ ባይታወቅም ለሰው መብት እንጨነቃለን፣ ለሰው መብት እንቆረቆራለን የሚሉት ኃያላንና ትላልቅ አገሮች በዚህ ጉዳይ ላይ ዝም ብለዋል። ብዙ ሚዲያዎችና የዜና አውታሮች ስለ ፖለቲካ፣ ስለ ጦርነት፣ ስለ ሰዎች ዝናና ስለ ተለያየ አጀንዳዎች በየጊዜው ሲዘግቡ ይታያል። ነገር ግን ስለነዚህ ክርስቲያኖች ጥቃት ጥቂት ብቻ እንድንሰማ ነው የሚደረገው። ሰዎች በምርጫቸው ኢየሱስን ስለተከተሉ ብቻ በቁማቸው ይቀበራሉ፣ ከነቤተሰቦቻቸው ይገደላሉ፣ ኃይለኛ ዘር ጭፍጨፋ ይካሄድባቸዋል። ልክ እንደ ቦኮ ሃራም ያለ የሽብር ቡድን ደግሞ ክርስትናን ሙሉ በሙሉ ለማጥፋት እየሰራ ይገኛል። በየሳምንቱም በሚያሳቅቅ ሁኔታ ቸርቾች ይቃጠላሉ፣ መንደሮች ይጋያሉ፣ ሕፃናትና ወጣቶች በየቀኑ ይታገታሉ። ይህ ሁሉ የሚደረገው አንድ መልእክትን ለማስተላለፍ ብቻ ነው። ኢየሱስ ክርስቶስን በዚህ ምድር አታገለግሉም የሚል። ይህንን ፍራቻ ብዙዎች ወደ ኋላ አፈግፍጓል። ብዙዎች ደግሞ አንገታቸውን ለሞት እንኳን ሳይቀር ለመስጠት አልፈሩም። ኢየሱስ ክርስቶስ በመጽሐፍ ቅዱሳችን ላይ በዮሐንስ ወንጌል ምዕራፍ 15 ቁጥር 18 ላይ እንዲህ ሲል ተናግሯል። ዓለም ቢጠላችሁ ከናንተ በፊት እኔን እንደጠላኝ እወቁ። እነዚህ ጥቃቶች የተለያዩ ምክንያቶችን ተንተርሰው የሰዎች ሕይወትን ማጥፋት ተያይዘዋል። ግማሹ በመሬት ምክንያት የመጣ ጥል ይለዋል፣ ሌላው ደግሞ በብሔር ምክንያት ይለዋል፣ ሌላው ደግሞ ኃይልን የመቆጣጠርና የፖለቲካ ጨዋታ የሚል ስያሜን ይሰጠዋል። ነገር ግን ከዚህ ሁሉ በስተጀርባ የመንፈሳዊ ጦርነት እንዳለ ያስታውቃል። አስተውሉ፣ ጨለማና ብርሃን ምንም አይነት ህብረት ማድረግ አይችሉም። በናይጄሪያ ውስጥ ያሉ አክቲቪስቶችና አሉ የተባሉ ሚዲያዎች እንኳን ሳይቀር ወደ እነዚህ መንደሮች ገብተው ይህንን ዜና ለመዘገብ ይፈራሉ። አይደለም የመሬት ጉዳይ አጣልቷቸው ነው በሚልም ብዙ ሽፋን ይሰጠዋል። በስፍራው የሚገኙ የናይጄሪያ ሰዎችም ተስፋቸው ሙጥጥ ብሎ አልቋል። እንዲህ ብለው ከራሳቸው አንደበት ሲናገሩ ተሰምቷል። አንዱ አባት የሆነ ቄስ እንዲህ ብሎ ምርር ብሎ እያለቀሰ ወደ ካሜራው እየጠቆመ ሲናገር ይታያል። አሜሪካ እባክሽን ቁሚልን፣ እየሞትን ነው፣ እያለቅን ነው፣ እባካችሁ ሕይወታችንን ታደጉልን፣ እንድታዩን እንፈልጋለን፣ ጆሮ እንድትሰጡን እንፈልጋለን። እስኪ ተመልከቱ፣ በዚህ ሰዓት ወደ እናንተ ይህንን ነገር ይዘን የምንመጣው እንኳን ሬሳ ተሸክመን ነው። ቀን በቀን ቁጥራችን እየተመናመነ ነው። እኛ መኖር ብቻ ነው የምንፈልገው። እባካችሁ እንድንኖር እርዱን። እባካችሁ ከማለቃችንና በቁጥር ዜሮ ከመግባታችን በፊት ሰው እንድትልኩልን እንለምናችኋለን።
እነሱ ሊጨርሱን ነው የተነሱት። በዚህ ሰዓት መታመን የምንችለው በሰማይ ውስጥ ላለው አባታችንን ብቻ ነው። እባካችሁ የተባበሩት መንግስታትና የአፍሪካ ህብረት ጸጥታችሁ ከቀን ወደ ቀን እየጨመረ ነው። ዝምታችሁ እየጨመረ ነው። በትላንትናው ዕለት አብሮኝ የሚያገለግለው የቤተ ክርስቲያን ሽማግሌ እሱ ባለቤቱና ልጆቹ እንኳን ሳይቀሩ በአደባባይ ነበር የታረዱት። ሁላችንም እየተመለከትን ለመቀጣጫ ይመስል በአደባባይ አረዷቸው። በዚህ ብቻ አላበቁም። ደግሞም አቅራቢያችን የሚገኝ 2 የክርስትና መንደሮችን አውድመው አቃጥለውታል። እባካችሁ ይህ መልእክት የሚደርሳችሁ በሙሉ እንድትጮሁልንና ድምፅ እንድትሆኑልን እንለምናለን ሲል ይህ ፓስተር የምሬት ድምፁን ይናገራል። ነገር ግን እስካሁን ባለው መረጃ መሰረት ከሰውም ሆነ ከሀገር ማንም የደረሰላቸው ፊቱን ያዞረላቸው የለም። በሌላ ዜና ደግሞ ሲቢኤን ኒውስ ባወጣው እንዲህ ብለው ሲናገሩ ይሰማል። በናይጄሪያ ውስጥ ከፍተኛ የሆነ የሰው እልቂት አለ። በአንድ ቀን ውስጥም 27 ሰዎች ተገለዋል። ይህ ብቻ አይደለም። በእነዚህ 27 ሰዎች ውስጥ አንዷ የ3 ዓመት ጨቅላ ሕፃን ልጅ ነች። ይህቺንም ሕፃን ልጅ የገደሉበት መንገድ እጅግ በጣም በሚሰቀጥጥ መንገድ ነው። ትሩዝ ናይጄሪያ ከሚባል ሚዲያ ሊዘግብ የመጣ እንደ ናይጄሪያዊ ሰው ይህንን መግለጫ ሊሰጠን በዚህ ቀርቧል። እስኪ ምን ትላለህ ብሎ ጋዜጠኛው ጠየቀው። ይህ ጋዜጠኛ እንዲህ ሲል መለሰ። በትላንትናው ዕለት በብዛት በዚህ መንደር የሚኖሩ ሰዎች ተጨፍጭፈዋል። አንድ የሽብር ቡድንም በሞተር ሳይክል ላይ በመቀመጥ አላህ አክበር እያሉ ይጮሁ ነበር። ብዛት ያላቸው ሞተር ሳይክሎች ነበሩ። ምናልባትም ነዋሪዎቹ እንደገለጹልን ከሆነ ከ32 እስከ 40 ብዛት ያለው ሞተር ሳይክል ላይ ተቀምጠው ያሉ ሰዎች ነበሩ። ይህ ሁሉ የሆነው ቢንዲ በምትባል የሰሜናዊ ናይጄሪያ አገር ውስጥ ነው። እስካሁን በደረሰን መረጃ መሰረት በትንሹ 27 ሰዎች ሞተዋል። ከነዚህ ውስጥ አብዛኞቻቸውን መለየትም ሆነ ማወቅ አልቻልም። ምክንያቱም ከ27 ውስጥ አብዛኞቹ የሞቱት በቁማቸው አቃጥለዋቸው ነው። ከነዚህ ካቃጠሏቸው ውስጥ በጣም በሚያሳዝንና ልብ በሚነካ መልኩ የ3 ወር አራስ ሕፃን ልጅና የ3 ዓመት ጨቅላ ሕፃን ልጅ ይገኙበታል። በቁማቸው አቃጥለዋቸዋል። እስካሁን ድረስ የተጨፈጨፉት ህዝብ ብዛት ተቆጥሮ ገና አላለቀም። እነዚህ የሽብር ቡድኖች ሰው በተኛበት ነበር የገቡት። እየገቡም በየቤታቸው ውስጥ ጋዝ እያርከፈከፉ በእሳት ያነዱት ነበር። እጅግ በጣም በሚያሳዝን ሁኔታ መንግስታችን በሚያውቀው መልኩ ነው ይህ ሁሉ ጭፍጨፋ እየተፈጸመ ያለው። ምክንያቱም መከላከያው ሰራዊት ባለበት ነው ይህ ጭፍጨፋ የሚከናወነው። ነዋሪውም ወደ እነዚህ ወታደሮች ቀርቦ ለሚከናወነው ነገር ምላሽ እንዲሰጡ ሲጠይቃቸው ከዋና ከተማ ወይም ከአቡጃ እዛዝ መምጣት አለበት ይላሉ። ይህ ሁሉ ሲሆን ግን እነሱ በአይናቸው ይመለከቱ ነበር። ይህ ምን አይነት ሰብአዊነት ነው? አንዳንድ ጊዜ ወታደሩ እንኳን ምላሽ መስጠት የሚፈልግ አይመስልም። ምክንያቱም መኪናቸው እንኳን ሳይቀር ጋዝ የሌለው መኪና ነው። ታዲያ ምናልባት ትዕዛዝስ ቢመጣ በምን መልኩ ምላሽ መስጠት ይፈልጋሉ? ከነዚህ ሰዎች ምላሽ ለማግኘት እንኳን እጅግ በጣም ከባድ ነው። እነዚህ የሽብር ቡድኖች በአብዛኛው በምሽት እንደሚያጠቁ ይታወቃል። ነገር ግን በፍጹም በምሽት አንድም ወታደር ሲንቀሳቀስ ታይቶ አይታወቅም። እነዚህ ጥቃቶች በተከታታይ ምሽቶች ተከናውነዋል። ነገር ግን ምንም አይነት ምላሽ ለመስጠት የተዘጋጀ የወታደር አካል የለም። የሚያሳዝነው ከየመንደሩ የሰላም ስብሰባ ብለው ጠርተው እነዚህ ሰዎች የሰላም ስብሰባውን ተፈራርሙ ተመልሰው ወደ መንደራቸው ሲሄዱ እያንዳንዱን ሳይቀር በመንገድ ላይ አስቀርተው አፍነው አግተው ገድለዋቸዋል። እነዚህ ሰዎች ይህንን የሰላም ስብሰባ እንኳን እንዲሄዱ ተገደው ነበር። ይህ ከትሩዝ ናይጄሪያ የመጣው የጋዜጠኛው ምላሽ ነበር። አንድ ፓስተር ደግሞ እንዲህ የሚል የሚያሳዝን መልእክት ለዓለም አስተላልፏል። ይህን መልእክት ለሚደርሳችሁ በሙሉ አስተላልፋለሁ። ልብ ብላችሁ አድምጡኝ።
በፍጹም ዲያብሎስ እንዲያታልለን መፍቀድ የለብንም። እውነት ምንጊዜም ቢሆን እውነት ነው። እውነት በምንም ሊሸፈን አይገባም። በእርግጥ ሁላችሁም ሰሞኑን ስለተፈጠረው የክርስቲያኖች ላይ ዘር ጭፍጨፋ እንደሰማችሁ አምናለሁ። ነገር ግን ይህ እውነታው ነው። እውነቱን መደበቅ ደግሞ አይቻልም። ከ10,000 ሰዎች በላይ እንደጨፈጨፉና ሰውን ዝም ለማሰኝ እንዳፈናቀሉ ግልጽ መረጃ ነው። ይህ ግን ወንጌል ነው። ወንጌል በዚህ ውስጥም ያልፋል። ይህ አሁን የጀመረ ጭፍጨፋ አይደለም፣ ነገር ግን ከብዙ ጊዜያት በፊት ዝም የተባለና የተቀጠለ ነው። ውድ የአማርኛ ቲዩብ ተከታታዮች ይህንን ዜና ወደ እናንተ ያቀረብንላችሁ ለነዚህ ክርስቲያን እህትና ወንድሞች እንድትጸልዩላቸው ነው። እነዚህ ሰዎችና ለዚች ምድር መዋጋት የምትችለው አሜሪካ ወይም የተባበሩት መንግስታት እንግሊዝ ሀገር አይደለችም። እነሱ በግልጽ እንደምናየው የውሸት ተስፋ ናቸው። የእግዚአብሔር ቃል በኦሪት ዘጸአት ምዕራፍ 15 ከቁጥር 3 ጀምሮ እንዲህ ሲል ይናገራል። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ስለዚህ የሚዋጋው እግዚአብሔር እንዲታደጋቸው አጥብቀን እንጸልይላቸው። እስኪ በእነሱ ቦታ ሆናችሁ ራሳችሁን ሳሉት። በተኛችሁበት እናንተ ቤተሰቦቻችሁ አገር ሰላም ብላችሁ ለነገ የተለያዩ ነገሮችን አቅዳችሁ ከቤተሰቦቻችሁ ጋር እራት በልታችሁ ጊዜን አሳልፋችሁ ልክ ስትተኙ ሌባው ሲመጣ ቤተሰቦቻችሁን አይታችሁ ጨፍናችሁ ልክ ከተኛችሁና ስትነቁ የምታዩት የሚጋይ የሚነድ ቤትን ነው። ውጪ ላይ ሰዎች በሞታችሁና በቤታችሁ መቃጠል እየተደሰቱ ድምጾችን ትሰማላችሁ። የልጃችሁ የወንድም የእህታችሁ ድምጽ ከቀጣዩ ክፍል የሲቃ ጩኸት እየጮሁ ይሰማቸዋል። ይህ በሰሜን ናይጄሪያ የሚኖሩ ክርስቲያኖች የዕለት ተዕለት ኑሯቸውና ሰቆቋቸው ነው። ለሰው ሳይሆን ለእግዚአብሔር ድምጽ እንውልላቸው። ይህ ቪዲዮ በልባችሁ ሸክም እንዲኖር የተደረገ ጥሪ ነው። የእግዚአብሔር ቃል ሲናገር ሌባው ሊሰርቅ፣ ሊያርድ፣ ሊያጠፋ ይመጣል ይላል። እነዚህ ክርስቲያኖች ከማለቃቸው በፊት ለሰውም አይደለም፣ ለመንግስትም አይደለም፣ ይልቁንስ ለሕያው እግዚአብሔር ድምጽ እንውልላቸው። ምናልባትም ከጊዜያችሁ 2 ደቂቃ ብቻ ወስደን ለነዚህ ሰዎች እንድንማልድላቸው ጥሪ እናቀርባለን። ከዚህ ሰዓት ጀምሮ ለሚቀጥሉት 2 ደቂቃዎች ያክል በታማኝነት በእግዚአብሔር ፊት ለነዚህ ሰዎች ለእግዚአብሔር ድምጽ እናሰማ። ይህን ስለምታደርጉ እጅግ በጣም እናመሰግናለን።